የህይወት የድሮ ፍቅረኛዋ ፖሊስ ይዞ ከቤት ድረስ መጣ። አሮንና ፈሪሃ እንዲሁም መና በጣም ደንግጠውና በድንጋጤ ፈዘው አባታችን ነው ብለው የጠበቁት ግን ነበረ። የመጣው ደግሞ በተቃራኒው የፈሪሃ እንጀራ እናት እንዲሁም ደግሞ የአሮን እናት የፍቅረኛዋ ፖሊስ ይዞ ከቤት ድረስ ነበር የመጣው። ይህ ድሮ ፍቅረኛዋን እንዲያላትና እንዲህ አይነት ክፉና ረመኔ መሆኑን መጀመሪያም አልተነገሩ ነበረ። እንዲሁም ትዝታን ለግድያ ሙከራ እያደረገበት ያለው የድሮ ፍቅረኛዋ እንደሆን ተናገረች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። በኩር ድራማ ባለፈው ቪዲዮአችን ላይ እንዳየነው ህይወት የድሮ ፍቅረኛዋን እያወራችና በስልክ እያናገረች እንዲሁም አሁን ያገባችውን የልጆቿን አባት ትዝታን ለማስገደል እየሞከረች በስልክ ስታወራ ፈሪሃ በስልክ ሰምታት ጉሮሯን አንቃ ማንን ነው እንዲህ ያወራሽው? አባታችንን አስገድለሻል እያለች ስትጮህ እንደነበረና እንዲሁም ደግሞ መና ምን ተፈጥሮ ነው ብላ ሩጣ እንደደረሰች አይተናል። በዛሬው ቪዲዮአችን ላይ ደግሞ ህይወት እያወራችው ማንን ነው? እንዲሁም እንዲገደል የፈለገችውስ ማንን ነው? ምንስ ሰርቶ ገዳዩስ ምንድን ነው የሚለውን ቪዲዮ በዛሬው ላይ እናነጋግራለን። የህይወት የድሮ ፍቅረኛዋ የአሮንን አባት ሳታገባ በፊት የነበረው ፍቅረኛዋ አሁን ላይ በስልክ እየተደዋወለች እና እንዲሁም የት እንዳለች እሱም የት እንዳለ በስልክ እያወራች እንደሆነ እንዲሁም ከቤት መጥቶ የልጆቿን አባት እንድትለቅና ወደሱ እንድትመለስ አለያም ታልሆነ የልጆቿን አባት ትዝታን ለመግደል እንዲወሰነ ይነግራታል። እሷም በስልክ ተስማማችበት ነገር ምንም ባልታወቀና ባልተሰማ ነገር የግድያ ሙከራው ተጠናቀቀ በኋላ የቤት ንብረቴን ጠቅልሌ ብቻዬን ወዲያንተ ልመጣ እችላለሁኝ፣ እንዲሁም ደግሞ አዲሱ ባሌ ነው ብዬ ላገባህም እችላለሁ ብላ በስልክ እየተመካከረ ነበረ። ያ የተመካከረችበት ነገር ደግሞ ሊሳካና ሊሆን አልቻለም። አሁን ላይ ፈሪሃ በጣም አባቷን አለኝ የምትለው ገንዘብም ሆነ ንብረት እንዲሁም ክብርም ሆነ አካል አባቷ ብቻ ስለነበረ በእንጀራ እናት እየተሰቃየች ግድ የአባቷን ፍቅርና እንዲሁም ደግሞ ሁሉ ነገር ማገኘት ስለፈለገች ከህይወት ጋር እየተዋጋችና እንዲሁም እየተጨቃጨቀች እየተቀመጠችው ነገር ለአባቷ ስትል ነበር። ስለዚህ ህይወት ደግሞ አሁን ላይ የአባቷን ህይወት ለመንጠቅ ስለሆነ እየታገለች ያለችው። ስለዚህ አሁን ላይ ለመናም ሆነ ለአሮን እነግራቸዋለኝ። አሮንም እንዴት ልታደርጉ ቻልሽ? ይህን ነገር ለምን በሰዓት አልተናገርሽም? እንዲህ አለ የሚያስፈራሽ እና የሚያስጨንቅሽ ነገር ካለ ለምን በፍጥነት አላወራሽንም? ቀድመን ልናዘጋጅና ልንጠነቀቀው ነገር ይኖር ነበረ። አሁን ላይ ግን አባታችን አንድ ነገር ሆኖ ከሆነ አንቺ በእኔ እጅ እንደምትጠፊ እወቂያት። እኛ ባላወቅነው ነገር የአባታችንን ህይወት ለማጥፋት ከአቀርሽና እንዲሁም ደግሞ ከድሮ ፍቅረኛ እየነበረሽና እንዲያወራሽ ከሰማን አልቆየንም። ስለዚህ ይህንን ድርጊት አባታችን እንዲጠፋና ህይወቱ እንድትነጠቅ ያደረግሽው አንቺ ስለምትሆኚ አሰቢበት። አባታችን አንድ ነገር ይሆንና የተላቀቅን እንደሆነ እንተያያለን በማለት አሮንም ተናግሯል። መናም በፊት የምትወዳትና እንዲሁም የምታከብራት እናቷ ነበረች። አሁን ላይ ግን በአባቷ ስለመጣችባት አባቴን ምን አድርገሽው ይሆን? እንዲሁም አሁን ላይ አባቴ ላይ አንድ ስቃይና መከራ ቢደርስ ከአንቺ ላይ አንወርድም በማለት መናም ተናግራለች።
መናም በእርግጠኝነት ፈሪሃ ውሸት አታወራም። ያየችውና ወይም የሰማችው ነገር ቢኖር እንጂ እንዲሁ ከሚዲያ ብድግ ብላ የምታወራበትና የምታነሳበት ምንም አይነት ነገር ስለሌለ፣ ስለዚህ አንቺ ነሽ የምትሆኚውና የአባታችን ደግሞ ስቃይ ቢደርስበት ተጠያቂው አንቺ ነሽ ብላለች መና። ፈሪሃም እመኑኝ ምንም ነገር አልዋሽም፣ እኔ ስታወራ እየሰማኋት እንዳትጎዳው ወይስ ገደልከው እያለች ስልክ ስታወራ ሰምቻታለሁኝ። ምንም አይነት ነገር ውሸት ሊሆን አይችልም። አባታችን የት እንዳለ ማወቅ አለብን። ስለዚህ ታላመናችሁ ደግሞ እውነት አባታችን ደህና ተሆነ ስልክ ያነሳል። መና አንቺን ብኮን ደውይለት፣ አሮንም አንተን ብኮን ደውልለት እና የአባትን መኖርና አለመኖር ማረጋገጥ ትችላላችሁ ብላለች። አሁን ላይ ህይወትን በጣም ተጨንቃለች። ይህ ነገር እንዴት ሊሰማብኝ ቻለ? ቢሰማብኝ ኑሮ እኮ ይህን ሁሉ ስቃይ ባልመጣብኝ። ስለዚህ በገዛ እጄ ነው ይህንን ህይወቴን እያበላሸሁት እያለች በውስጧ እያሰበች እና እያስላላይ ትገኛለች።
አሁን ላይም የድሮ ፍቅረኛዋ ስለዚህ በተሰበሰቡበት ላይና እንዲሁም የአባታቸውን ሕይወት መጥፋት ወይም ደግሞ ስልክ ላለማንሳት የሆነውን ነገር ለማወቅ ሲታገሉና እንዲሁም ሲያወሩበት የነበሩበት ነበር። ስለዚህ አሁን ላይ ዝንገት በር ተቆርቆሮ በር ክፈቱ የሚል ድምፅ መጣ። ምን እንደሆነ ለማወቅ ግራ ተጋቡ። የመጣውም የድሮ ፍቅረኛዋ ከቤት ውስጥ ፖሊስ ይዞ እኔን ከርታኝ ልጅን ይዛ ጠፍታለች፣ እንዲሁም ቤት ንብረቴን ሰርቃኛለች ብሎ በፖሊስ እንድትታሰርና ሁላቸውም ደግሞ የተቀበሏት የሌባ ተባባሪ መሆናቸው አንጻር በሕግ እንድትጠይቅና የእነሱም የአባታቸውን ሕይወት ምን እንዳደረገችባቸው እንድትናገር ያደረጉት ነገር አለ። ስለዚህ አሁን ላይ እባካችሁን እያለች እየለመነችና እየተማጸነች ያለችው ሕይወት እኔ ምንም ማድረግ አልችልም፣ የማውቀው ነገር የለኝም፣ ስልክም የተደወለው በማላውቀው ስልክ ስለነበረ አንስቼዋለሁ። ስለዚህ ሳነሳውም እሱ ነበር፣ እኔ ግን እሱን ፈልጌና ላናግር አልነበረም ብላለች። ሕይወት ይህንንም ብትል እንኳን በጭራሽ ልናምንሽ አንችልም፣ አሁን ላይ በጣም ጥርጣሬ ያደረብኝ አንቺ ላይ ነው ብላለች። መናም ብቻ ከባድ ነው። ፈሪሃም ምንም አንቺ የምትታመኝና የታማኝ ሰው አይደለሽም፣ የአባታችንን ሕይወት እንዲያጠፋሽ አንቺም ትጠፊያታለሽ እያለች ስትጮህና ስትናገራት ነበር። ሕይወት መጀመሪያውኑ ይህንን ሰው ባታውቂውና ባትደዋወሊው ቤቱንስ እንዴት ሊያውቀው ቻለ? ከቤታችንስ ሊመጣበት የቻለው ምክንያት ምንድን ነው? ብለዋል። በእርግጥ ይህ የድሮ ፍቅረኛዋ በስልክ ባታወራውና የት አካባቢ ቤታቸው እንደሆነ ወይም ደግሞ ያገባችው ትዝታ ማን እንደሆነ ምን አይነት ሰው እንደሆነ ባትነግረውና ባታስተዋውቀው
ስለዚህ ሙሉ ለሙሉ ህይወት በጣም ወንጀለኛና ተጠያቂ የሚያደርጋት ነገር አለ። ስለዚህ መጠየቅም ከሆነ ማውራትም ያለባት ይሆናት። ህይወት ባታስተዋውቀውና ባትነግረው እዚህ ቤት ባልመጣ ነበር እንዳሉት አሮንና እንዲሁም ፈሪሃ ያወሩት ነገር በጣም ትክክል ስለሆነ ህይወት አሁን ላይ በተፈጠረው ነገር ተጠያቂ ያደርገኛልን ብላ ፈርታለች። እንዲሁም ተጠያቂ ያደርጋታል። ብቻ ጎበዝ ልጅ ናት ፈሪሃና እንዲሁም ደግሞ አሮን እየተፋቀሩ የሚመስሉ እንኳ ቁም ነገረኝነትን የሚያወሩ ፈሪሃም ስለ አባቷ ነገር በጣም የምትቆረቆርና የምትወደው እንዲሁም አለይ ከሚባለው ሁሉ አንተ ብቻ ነህ፣ እናቴ የለችም፣ እኔ በእንጀራ እናት እየተሰቃየሁ አንተን ብዬ ነው የተቀመጥኩት እንዲያለች ይታወሳል። ስለዚህ አሁን ላይ ህይወት መጠየቅ አለባት። ለተፈጠረው ነገር ሁሉ በሙሉ ኃላፊነትና የምትወስደው እሷ ናት ብሏል ሀሮን። ሀሮን በጣም ቁንጅና እንዲሁም ደግሞ በጣም ጎበዝና አስተዋይ ልጅ ነው። ብቻ ነገሮችን ሁሉ በሚቀጥለው ቪዲዮ ላይ አብረን እናያለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁኝ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላህ